ስለ አንድነት ምናምን ካወራልኝ ወዷል። ስለዘር ካወራብኝ ለምን እኔ አጎቴ አትሆንም? ለምን አባቴ አትሆንም? እናቴ አትሆንም? እጠላለሁ። ቅዳሴ እየቀደሰ በቴክስት እንደዚህ አይነት ጉዳይ ያወራል። ክብር ምስጋናም ይገባቸዋል። በእንቸው ኢክራም አማን በባንክ አካውንቷ ውስጥ ብቻ 30 ሚሊዮን 840 ሺህ ብር ተገኝቷል። ከነከና ብረከነከና ቢያባኔ ማለ ኢምባርሲምና መማር አለብክ። ለምንድን ነው መማር የሌለብክ? እሱኮ ምንም አያውቅም። ዛኪር ዛሬ ምን ሆነክ ነው ያኮረፍከው? ምን ሆነክ ነው? ምን አገባሽ? ምን እርዱኝ ሳይሆን አግዙኝ ሳይሆን ምን ሳይሆን ስራ ስጡ። ሰላምና ፍቅርን ጤናን በያላችሁበት ተመኘውላችሁ። የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ይህ ጊዜ ፕሮግራማችን ነው። በጊዜ የሚነሱትን ሀሳቦች የምንቃኝበት፣ ቪዲዮዎችን የምንፈትሽበት፣ ጠቃሚ ነው ብለን የምናምንባቸውና መልእክታቸው አስፈላጊ የሆኑትን ቪዲዮዎች ወደዚህ መድረክ ይዘን እንመጣለን። እንደተለመደው እናንተም በኮሜንት ላይ ሀሳብ አስተያየታችሁን እያስቀመጣችሁ ከኛ ጋር ቆይታ እንድታደርጉ በአክብሮት ነው መጋብዛችሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። የደውል ምልክቷን ተጫኑ። ላይክ ሼር አድርጉ። ሰሞኑን ቪዋችን ቀንሷልና ሁላችሁም ከኛ ጋር ቆይታችሁን እንድታደርጉ በአክብሮት ጋብዛለሁ። ዛሬ ምናልባት ሊያስደስታችሁ ይችላል። የማቀርብላችሁ ፕሮግራም የተሻለ ካሜራ ቴክኒክ፣ ኤዲቲንግ፣ ብዙ ነገሮች ሊጎሉት ይችላሉ። ነገር ግን እንደሚታወቀው በፊልም ስራዎች ነው የምታወቀውና አሁን ላይ ደግሞ በስተመጨረሻ ይህንን ስራ እየሰራው ነው የምገኘው። የተሻሉ አቅም እስከምፈጥር ድረስ እናንተ ቤተሰባነታችሁን እንዳይለየን፣ እንዲሁም ደግሞ እኔን ለመደገፍ እንዲሁም ወደ ተሻሉ ወደ ነበሩ ስራዎች ለመመለስ የምትፈልጉ ከሆነ ሱፐር ታንክስ ላይ የገባችሁ ጊፍት ስጡኝ፣ ሜምበር ሁኑ፣ አበርቱኝ ለማለት ፈልጋለሁኝ። ለማንኛውም ወደ ዛሬ ወደ ተመረጡ ቪዲዮችን እንለፍ። ወደ ዛሬ ቪዲዮችን ስናልፍ እንግዲህ እኔ በግሌ ኢትዮጵያነት በጣም ነው የሚገዛኝ። ወደዳችሁም ጠላችሁም ከዚህ በፊትም በነበሩ በህይወት ታሪኬ ቪዲዮ ላይ እንዳሳየኋችሁ እኔ ከኦሮሞ ማህበረሰብ እናትና አባት የተወለድኩ ነኝ። ነገር ግን ኢትዮጵያዊነት በውስጥ ያለ የምሬን ነው የምላችሁ። በኢትዮጵያዊነት ውስጥ ደግሞ ሰብአዊነትን ነው የምደግፈው። ሰው ለሰው መተዛዘን አለበት ብዬ ነው ማስበው እና የምጨነቀው። ምንጊዜም ቢሆን የራሴንም ሰው እንኳን የምጠላው በብሔርተኝነትና እንዲሁም ደግሞ እኔ ብቻ ልኑር የሚል ስሜት ካለው ነው እና በዚህ ደግሞ እንኮራለሁ። እስቲ ዛሬ የሰማሁት ቪዲዮ ልቤን ስለገዛው ነው እና የኔ ስሜት ስላንጸባረቀው ነው። እኔም ማንኛውም ሰው ኢትዮጵያዊ፣ ማንኛውም ሰው ከሆነ በሰውነቱ እወዳለሁ አከብራለሁ እና ስለዚህ እስቲ እንመልከተው። ኢትዮጵያን የወደድክ ቀን ድሃ ትሆናለህ። እመነው። አየህ፣ ኢትዮጵያን ስትወዳት ታስቀጠቅጥሃለች፣ ግን እየወደድካት ነው የምትሄደው። ለምን መሰለህ? እየገባች ነው የምትሄደው። በቃ ልክ እንደሆንክ ስለሚያውቁ ነው የሚመጡት። በነገራችን አንዳንዶች ትንሽ ናቸው። በነገራችን ያን ያልኩ እንዲህ ስጋት የሚሆነው ዝም ያለው አንድነት ፈላጊውና ወዳጁ እኛ ስለምንበልጥ ዝም ያለ ግን ያው አይፈራም። እውነቴን ነው። ይሄ ለዲስኩር ለምናምን አይደል፣ እውቅና ለማግኘት ምናምን አይደል። በምንም ታ ኢትዮጵያን የሚወዱት በቃ ለሰይጣናቱ ወዳዱ ለሰይጣን ነው ማለት በቃ ሀገርን ይወዳል። ስለ አንድነት ምናምን ካወራልኝ ወዷል። ስለዘር ካወራብኝ ለምን እኔ አጎቴ አትሆንም? ለምን አባቴ አትሆንም? እናቴ አትሆንም? እጠላለሁ። ይሄ ደግሞ በቃ የራሴ አቋም እስከ መሞት በቃ ልተውም የማልችለው ነገር ነው። ወደፊትም ሀሳብም የለኝም። አንደኛ ተመክሬያለሁ፣ ተዘክሬያለሁ። በዚህ በቃ እንደው ትንሽ ላላለ በቃ እኔና እኔ አብረን ልንቆም አንችልም። በዚህ አቋም ከመሞት በቃ እውነቴን ነው። ከለውጡ በኋላ እዚህ ሁሉ በጣም የተወረደበት ሰው ጥላው መከራኛ እኮ ነው። እንኳን ሞተ እኮ እውነት ጥላውን እኮ እስከ ወያኔ ድረስ ሁሉም እኮ መከራውን ገባ። ቆሜ መርቅሽ ነው ግን ብሏት ሄደ። ግን ይኸውልህ አየህ፣ ኢትዮጵያን ስትወዳት ታስቀጠቅጥሃለች፣ ግን እየወደድካት ነው የምትሄደው። ለምን መሰለህ? እየገባች ነው የምትሄደው። በጣም እንግዲህ የገዛሁት ሀሳብ ነው። ኢትዮጵያዊነት ለእኔ በጣም ሰፊ ቦታ ነው ያለው። ዋናው ሰው በመሆናችን አምናለሁ። እንደ እምነቴ ደግሞ ሰውነት ላይ፣ አንድነት ላይ፣ መስማማት ላይ፣ ፍቅር ላይ
መተጋገዝ ላይ አምናለሁ። ከዘለላችሁ ደግሞ ሃይማኖቴ ማንም ሰው እንዲነካብኝ አልፈልግም። በሃይማኖቴ አልደራደርም። የገባኝ እውነት ነው፣ የወደድኩት እውነት ነው። ኢትዮጵያዊነት ላይ ስመጣላችሁ ግን ኢትዮጵያዊነት ፍጹም ሰው መሆንነት እንደሆነ ነው የተረዳሁት። ኢትዮጵያዊ ነኝ ብሎ የዘርን ቋንቋ የሚያቀነቀን ሰው ለእኔ ምንም አይዋጥልኝም። እኔ ቤተሰቤን እንኳን ማዳላት አልፈልግም። ቤተሰብ በስጋ የተዋለደን አይደለም። አንድ ማላቀው ሰው ግን ኢትዮጵያዊ በመሆኑ ብቻ ላከብር እወዳለሁ። ወርጄ ደግሞ ኢትዮጵያዊነት ላይ ብቻ የሚቀር ማንነት የለኝም። ሰው የተባለ የዓለም ሰው ላይ ዓለም ላይ ያለው የሰው ፍጥረት ላይ ፍቅርን አሳድራለሁ። ከዛም ደግሞ ፍጥረቶች ላይ እንስሳቶች ላይ በቃ ሰው ነኝ። እንደዛ ነው የሚሰማኝ እና ከዚህ እንግዲህ በሽታ መቼም ብንሆን አንላቀቅም። ሀሳቡ ውስጤ ስለገዛው ነው። መቼም ቢሆን ተርበናል፣ በዚህ ጉዳይ ተጠምተናል። ብዙ ሰዎች ዳር ይዘው አንዱን አንዱ ወክለው እኔ አሁን ድብን አድርጌ ኦሮምኛ ይችላል፣ ግን ደግሞ መጠቀም አልፈልግም። የትኛው መስሪያ ቤት ሲሄድ የስራ ቋንቋ ሁሉም ሰው የሚጠቀመው አማርኛ እስከሆነ ድረስ አማርኛ እጠቀማለሁ። በግል እንደዚህ ካወራኝ እና አማርኛ ማትችል ከሆነ ላወራ እችላለሁ። የሚያሳፍረኝ ነገር የለም። አለቀ። በተረፈ ባወራኝ ቋንቋ ተገቢ ቦታ ላይ ከሆነ ነው የምጠቀመው እና ኢትዮጵያዊነት ኃያል ነው ለማለት እንፈልጋለን። ከዚሁ እንግዲህ ሳልወጣ ወደ ቀጣይ ቪዲዮ ሳልፍላችሁ ደግሞ ሁላችሁም በዚህ ጉዳይ የምትደራደሩ አይመስለኝም። በተለይ ኦርቶዶክሲያን ይሄ በእኛ ቤት ውስጥ ስለሆነ ማለት ነው። ሰሞኑን እንግዲህ ከሳምንታት በፊት በቤተ ክርስቲያን ውስጥ የተያዙ ሰዎች ነበሩ። እንግዲህ በወንድ ለወንድ ግንኙነት እነኝን በመቃወም የቆሙ ወንድሞቻችን ታስረው እንደነበረ ታውቃላችሁ እና እጅግ በጣም የሚያሳፍር ነው። እስቲ ከታሰሩት አንደበት እንስማ። ይችላሉ። በጣም የሚገርም ቅዳሴ እየቀደሰ በቴክስት እንደዚህ አይነት ጉዳይ ያወራል። ከቅዳሴ ስወጣ እንገናኝ ብሎ ይቀጣጠራል። ቅዳሴ ከመግባቱ በፊት ይህን ጉዳይ ፈጽሞ ለመግባት የሚሞክር ሰው አለ። በዚህ መጠን የረከሱ ሰዎች ናቸው እና እንደው ጉዳዩን በጥልቀት ስናየው እኔ ምዕመኑ ከተሐድሶ እንቅስቃሴ ከፍ ባለ ደረጃ መኬድ አለበት ብዬ ነው የማስበው። ደረጃው በጣም ከፍተኛ ነው። እኛም መናገር በጣም እየከበድን ነው። አሁን ይህን ጉዳይ ለመግለጽ እንደው ይህን ስናገር ቤተክርስቲያን የተነካብኝ ይሆን፣ ቤተክርስቲያንም ሰው አቃሉ ያይብኝ ይሆን የሚል ፍርሃት ውስጣችን አለ። እስከዛሬም ደብቀን የቆየ ነው። ከዚህ አንጻር ነው። ሁለተኛ ደግሞ ይህንን ጉዳይ ይዘህ የምትሄደው ሰውዬ ራሱ በኋላ ወደኋላ ተመልሰህ ስታገኝ በዚህ ጉዳይ ያለ ምናምን ሆኖ ታገኘዋለህ። ይዘህለት የምትሄደው ሰውዬ እና ነገሩ በጣም ከባድ ነውና እንደው መምህራን አባቶቻችን ይህንን ጉዳይ ቆም ብለው ቢያዩት። ቤተክርስቲያን ላይ አሁን የተጋረጠው ትልቁ ፈተና ይሄ ነው ብለን ነው። እኔ በጣም ክብር ምስጋናም ይገባቸዋል። በነገራችን ላይ እንዲህ አይነት ሰዎች መደበቂያቸው ምን እንደሆነ ታውቃለህ? የቤተክርስቲያንን ልዕልና ያውቁታል። ተረዳኸኝ? የቤተክርስቲያንን ቅድስና ያውቁታል። ስለዚህ ብናደርገው ቤተክርስቲያናችን ትነካብናለች ብሎ የሚያስብ ምዕመን ስላለ አያወጡንም ብለው ነው የሚያስቡት። ቤተክርስቲያን መቼም አትነካም። ለመንካት የሚፈልግ ካለ ቀድሞ የተነካ ነው ራሱ። በቤተክርስቲያን ውስጥ የለም። በዓለማዊ ስትመጣ አንድ ሌባ ይዘርፍና ብሔር ውስጥ ነው የሚደበቀው። ለብሔሩ እኮ አይጠቅምም። ብሔረሰቡ ምንም የሚያገኘው የለም ከአንድ ግለሰብ፣ አያውቀውም ጭራሽ ሁሉ። ከዛ ይሰርቅና የህግ አካላት ሊያስከብሩ ሲሉ ህግ የብሔር ተወካይ ሆኖ ይመጣል፣ ጭራሽ ያላወቀው። ስለዚህ አሁንም ቤተክርስቲያናችን ትነካብናለች በሚል ሐሳብ የምናቆመው ነገር የለም። ቤተክርስቲያናችን አትነካም። ዝም ካልን ነው የምትነካብን። ለምን? ቅዳሴዋን ሊያራክሱብን ነው፣ ፈውሷን ሊያሳጡን ነው፣ እናትነቷን ሊያቃልሉብን ነው። ያው ቅጥሩን ጀምረውታል፣ በሱቅም በምንም ብሎ እኮ ጀምረዋል። ስለዚህ ህግ አስከባሪ ጠርተ የምታስከብረው የምታቆመው አይደለም። ኦርቶዶክሳዊ ወጣት ሆ ብለህ ተነስተህ በየደብርህ ላይ አንገቱን እያያዝክ ማውጣት ነው። አንገቱን የአንድ ቀን ቅዳሴ ሊቋረጥ ይችላል፣ ችግር የለውም። በዛ ስሜት ነው መውጣት ያለ። አንገቱን ይዘህ መውጣት አለብህ።
ካህን ክህነቱ ላይ ሲሆን ነው ካህን እንዲህ አይነት ቴክስቶችን እንዲህ አይነት ጉዳዮችን የሚታይበትን አሁን እናንተ መሪያችን ናችሁ፣ ፊታችን ናችሁ። አዲስ አበባ ላይ ያለውን ታስተባብራላችሁ፣ ክፍለ ሀገር ላይ ያለውም ይመጣል። ገባ? ማህበራት ህብረቱም የደከመው ካለ ለዚህ ሆ ብሎ የማይመጣ የለም። አንገቱን እየያዝን ነው የምናወጣው። ይሄ ክብር ምናምን አይኖርም። በዛ ልክ መካሄድ አለበት ብዬ ስለማስብ ቅድም የዘመርነው ዝማሬ ከቤተ ክርስቲያን ጋር ኪዳን ስለሆነ እየተጋባን ያለ ነው። ጳጳስ ሊኖር ይችላል። የደብር አለቃ እንደ አሸን ሊፈሉ ይችላሉ። ለምን? በእኛ ዝምታ እነሱ ክፉ ስራቸው አድብተው ሰርተው ስላደጉ፣ ክፉ ስራ ደግሞ ያድጋል፣ በጎ ስራ ደግሞ ይበቀላል። ምንም ጥርጥር የለውም እና ሊሆኑ ይችላሉ። እንግዲህ ዘመኑ በጣም የከፋ እንደሆነ ነው የሚሰማኝ እኔ። ዞሮ ዞሮ መንፈሳዊያን ቦታ ላይ በዚህ ልክ ርኩሰት እንግዲህ መግባቱ ምንም የሚያስደንቅ ነገር አይደለም። ለምንድን ነው ማያስደንቅ ካላችሁ እግዚአብሔር ያጽዳው ነው የመጀመሪያው መልሴ። ምክንያቱም የሰው ልጅ ደካማ ነው፣ ኃጢአተኛ ነው፣ በደለኛ ነው። በእኛ ኃጢአትና በደል ቤተክርስቲያን እየተፈተነች መሆኑ ግን ያሳዝናል። ዞሮ ዞሮ የማያስደንቅበት ሌላኛው ምክንያት ደግሞ ምንድን ነው? ትንሽ ይሄ ጉዳይ ከተበላሸ የቆየ ስለሚመስለኝ ነው። አሁንም ቢሆን በዚህ ልክ እንግዲህ መታገስ ያለባቸው አይመስለኝም። ጉዳዩን የምታውቁ ቦታ ላይ ያላችሁ ሰዎች ይሄ በሀገራችንም ስለማይፈቀድ ማለት ነው። እኔ ማቅረብ አልፈለግኩም እንጂ የሆነ ክልል ላይ ወር ደግሞ የሆነ አካባቢ ላይ ዛሬ የወጣ ዜና አለ። ወንድ አግብቶ እየኖረ ተይዞ እንግዲህ ያው በፖሊስ ቁጥጥር ስር ውለዋል። እኔ ማቅረብ አልፈልግም። እንደዚህ አይነት ርኩሰት የተሞላበት ነገር ከባድ ነው። እንለምደውና የሆነ ነገር እንወርሰዋለን እና ልክ አይደለም ብዬም ስለማምን ዞሮ ዞሮ በጸሎታችን በርታ። በተለይ እንግዲህ ጾም 16 ገብቷል። የኪዳነ ምሕረት ቃል ኪዳኗ ሀገራችንንም ሃይማኖታችንንም ትጠብቅልን፣ የክፉ ልቦናቸውን ታስታግስልን። የአጋንንት ነው፣ የዲያብሎስ ስራ ነው። እነሱም አንዴ እንግዲህ ወዶ አይደለም ሰው የሚለከፈው እና እኛም እንዳንለከፍ እነሱም የተለከፉት ከህመማቸው ከበሽታቸው እንዲድኑ እግዚአብሔር ምሕረቱን ይላክልን ብዬ ነው የማስበው። ወደ ቀጣይ ቪዲዮችን ስናልፍ እጅግ በጣም አሳፋሪ የሆነ እንግዲህ የሰሞኑን የታሰሩ የስራ ክህሎት ውስጥ የነበሩ አመራሮች ባንክ አካውንታቸው ውስጥ በጣም ለመስማት የሚከብድ ገንዘብ መገኘቱን ፖሊስ አስታውቋል። የፌዴራል ፖሊስ በአዲስ አበባ በስራና ክህሎት ሚኒስቴር ውስጥ ተፈጸመ ስለተባለው የህዝብ ሀብት ምዝበራ ደርሼበታለሁ ብለዋል። በፌዴራል ስራና ክህሎት ሚኒስቴር ውስጥ ከተፈጸመ የዘረፋ ወንጀል ጋር ትስስር አላት የተባለችው ኢክራም አማን በባንክ አካውንቷ ውስጥ ብቻ 30 ሚሊዮን 840 ሺህ ብር ተገኝተዋል። ይህ በሚኒስቴር መስሪያ ቤቱ ውስጥ ያለውን ትልቅ የሙስና መረብ ያሳያል ተብለዋል። አሁን ላይ ፖሊስ ምርመራውን የቀጠለ ሲሆን ህዝቡ ግን የባለስልጣናቱ ቤቶችና የቅርብ ዘመዶቻቸው አካውንቶቻቸውም ሊፈተሽ ይገባል እያለ ነው። በዚህ ከፍተኛ የገንዘብ ምዝበራ ላይ የእርሷ አስተያየት ምንድን ነው? በግብር ዜጋው በሚማረርበት ሀገር ላይ አንደኛ ለመንግስት መግባት ያለበት ነገር ሳይገባ በዚህ ልክ ግለሰቦች የራሳቸውን ጥቅም ያ ብቻ አይደለም። በዚህ ጉዳይ እንግዲህ ፋይል የማጥፋት ጉዳይ እንዳለበት ወደ ውጭ ሀገር በተለይ በብዛት የሚላኩ ሰዎች መረጃቸው እስኪጠፋ ድረስ እየተባለ ነው ያለው። ዞሮ ዞሮ ይህ ጉዳይ በፖሊስ አይን ስር ስላለ እንግዲህ ምርመራው ቀጥለዋል። እናንተስ በዚህ ጉዳይ ያላችሁን ሀሳብ አስተያየት አስቀምጡልን። ህወሓት እንግዲህ ለጦርነት ያዘጋጀው የጦር ካምፕ ብዙ መሳሪያዎች እንደተያዘ ሰምተናል። በሱዳን ድንበር የሚንቀሳቀሰው ህወሓት አርሚ 7 በሸረሪና ግንባር አከማችቶት የነበረ የመሳሪያ ዲፖ ተይዟል። ከሸረሪና ግንባር ወጣ ብሎ ገዲማ የተባለች ቦታ ውስጥ መጋዘን ውስጥ እንዲሁም ከኮንክሪት የተሰራ ዋሻ ውስጥ ተከማችተው የነበሩ ተተኳሾች፣ የቡድንና የነፍስ ወከፍ መሳሪያዎች፣ ሮኬቶች፣ የአጭርና የመካከለኛ ርቀት ሚሳኤሎች፣ የስልክ ሳተላይቶች፣ የሬዲዮ መገናኛዎች፣ የመኪና መለዋወጫዎች እንዲሁም ሌሎች ምንነታቸው ያልተለዩ የጦር መሳሪያዎች መገኘታቸውን ምንጮች አረጋግጠዋል። ለእነዚህ ዲፖ መገኘት የተማረኩ የህወሓት አርሚ 7 ኃይሎች ትልቁን አስተዋጽኦ እንደወሰዱ አዩዘ ሀበሻ ዘግቧል። እንግዲህ እንደሰማችሁት ነው ማለት ነው። ለጦርነት ይሄን ያህል እንግዲህ እንዘጋጃለን። ድህነታችንን ለማጥፋት ግን ብዛም አይደለም ዝግጅታችንና ዞሮ ዞሮ ያሳዝናል። ኢትዮጵያ
ብቻ ወደ አረንጓዴው ልማትና ወደ እርስ በርስ ፍቅር የምንመለስበትን ጊዜ እናፍቃለን። እንደው እግዚአብሔር ቃል ቢገባልኝ ባይገለኝ ደስ ይለኛል። የኢትዮጵያን ትንሣኤ፣ የኢትዮጵያን የጥጋብ ዘመን፣ የኢትዮጵያን ፍቅር ከክልል ወደ ክልል ሰላም ሆነን የምንንቀሳቀስበት እንደው ድንበር ዳርዳሩ ልንጠብቅ እንችላለን። ያው ሌሎች ጠላቶች አይጠፉም፣ ግን እርስ በርሳችን ወንድሙ ከወንድሙ ጋር የሚጋደለውን መጋደል ግን አይቶ ጠፍቶ ማየት እፈልጋለሁ በግሌና ኢትዮጵያን ሰላምና የድነት ማሸነፋችንን ቀንናችን ስናልፍ ቃል በተግባር ይላል። ቃል በተግባር ታዋቂዋ ቲክታከር የሳሚ እናት ወይም ደግሞ ጽዮን እንፋ መኪናን ቢታታ ኩኖ ፎቂን ይጃርታ ኡጋ ዲቆይራ ዳታ መኪና ሲኒ ጃርታ መኪናን ቢታታ አባኬቲፍ አዳኬቲፍ እሺ ፎርሜሲ ቤታ ትምህርት ቤቴን ጋልታ በያን ደምታ አንተ ኤቪ የረቢን ቢራታ ተሂም በርሲፋዳኒ ነው አንቀነ ኪያፍ ኡጋ ክፍያ ብቻ ሳይሆን መሰር አንቀነ ከና ብረከነ ከና ቢያባኔ ማለ በርሲምና እንጃል ቀብዳ ዛኪርስ ትምህርት ቤት ይጋላ ዛኪርን ትምህርት ቤት ይጋልጫውን ትብራውን ትንቀራና ወጀተ ደንደው እንጅሩ አሲትለያኒን ዋን ተከው ዛኪር እናት እንግዲህ እንዳሉት ልጄ ማስቲካ ከረሜላ እንዲሸጥ ወደ በረንዳ ይዣቸው የወጣሁት በቂ ነገር ስለሌለ ነው። ሀገራችን ላይ ያለብን ችግር ያስገድደናል ይሄን ነገር እንድናደርግ ብለዋልና የዛኪርን እናት መርዳት የምትፈልጉ ሰዎች እኔም ማስታወቂያ ሰራላችኋለሁ፣ ጥሩ ማስታወቂያ ሰራላችኋለሁ። ከዛም የማስታወቂያውን ገንዘብ ደግሞ ለዛኪር እናት ትሰጧታላችሁ ማለት ነው። በዚህ የዛኪር እናት አግዘናቸው ዛኪር በረንዳ ላይ ማስቲካ ሶፍት ከመሸጥ እናድነውና ወደ ትምህርት ቤት እናስገባዋለን። እግዚአብሔር አምላክ ጨምሮ ጨማምሮ ይስጥሽ። የሚያዝን ልብና ለደግነት የተዘጋጀ ልብ ያለው ሰው የታደለ ነውና ታድለሻል ማለት እፈልጋለሁ። በስተመጨረሻ ልጁ ተጠይቆ ነበረ። እስቲ እንስማው። አሁን ላይ መማር ነው ወይስ መስራት ነው የምትፈልገው? መስራት። ስራ ነው የምትፈልገው? ወላይ በል ከልብ ነው። በኋላ እንዳይቆጭክ። ይኸውልህ አሁን ዛኪሮ ትምህርት ይማር እያሉ ነው ቤተሰቦችክ እና መማር አለብክ። ለምንድን ነው መማር የሌለብክ? እሱኮ ምንም ማለት ለምን ቆይ ምክንያት ትምህርት ምንድን ነው? እሺ ትምህርት ምንድን ነው? አየክ ስለማታውቅ ነው። ትምህርት አታውቅም አንተ። ይኸውልህ እስክሪፕቶ፣ ደብተር፣ ቦርሳ፣ ዩኒፎርም ይገዛልህና ትሄዳለህ ትምህርት ቤት ነው ዩኒፎርም ለብሰክ እኮ ለምን ምክንያት? ሂሳብ ላይ ጎበዝ ነህ አንተ። ቆይ ሳትማር ሂሳብ ላይ ጎበዝ ነህ አይደለ? አይችልም። ትናንትና ያባትህና ያንተን ስም ጻፈልኝ ስለው አልችልም ብሎ አልጻፈልኝም እኮ። ታዲያ ትችላለህ ዛኪ። ስለዚህ መቻል አትፈልግም? እሺ ምን ነው የምትፈልገው? እሺ የምትፈልገውን ነገር ንገረና። አባት ምን ነው የምትፈልገው? ምን አባ ታለ ወላሂ በጣም ትናንትና ደግሞ ዘፈንክላታ ማቲያ አልካ። ኧረ ሌላ ቦታ ዘፈናል እኮ። እስቲ ዛኪር ዛሬ ምን ሆነክ ነው ያኮረፍከው? ምን ሆነክ ነው? እንግዲህ ልጁ ወጣ ብሏል ማለት ነው። እንግዲህ የቤተሰብ ችግር፣ ይህ ሁሉ የሰላም አለመኖር፣ የጦርነት፣ የሀገር መታወቅ ይሄ ህፃን ብቻ አይደለም። ብዙ ህፃናት ከትልቅ ሰው በላይ ማይንዳቸው አሬንጅ ተደርጓል። ችግር ይሰራል። አንዳንዴ ትምህርት አልፈልግም ምናምን አይታችሁታል፣ ሰምታችሁታል። እና ትውልድን ለማዳን የምር የዕለት ዕለት የኛ ስራ በጣም ወሳኝ ነው እና በጣም ነው እንግዲህ ብዙ ነገር እንማርበታለን ብዬ አስባለሁ። እንግዲህ አስቡት ይሄ ልጅ ቶሎ አሁን መዳን ቶሎ ከዚህ ሁኔታ ዞር ካልተደረገ እንዴት ነው ሀገርን ሊጠቅም የሚችለው? እንዴት ነው ራሱን ሊጠቅም የሚችለው? እንዴት ነው መማር የሚችለው የሚለው ነገር ያሳስባል እና በጣም ለማንኛውም ልብ ይልካል። ሰላምና ፍቅሩን ይስጠን። አባ እንዴት አደሩ? እግዚአብሔር ይመስገን። ደህና ነዎት? ወት ነሽ? አያውቅም። እሰይ የክርስቶስ እንጉዳይ አለው። ምን ነው አባቴ? ምሽት የሞታብኝ የሚያግዝ የለም። ወደ ጎዲያ ልጆች ናቸው ሩቅ ሆነውብኝ ብላ አልሆነልኝ ብሎ አቅም አጥሮኝ ተጠቃው። አይዞህ ግን አባት። አባባ ኑሮ እንዴት ነው?
ኑሮነት አለው ተጠቅቼ የማደርገው ውሽጤ ሞታብኝ ብቻዬን መልኩሽ ባዶ ቤት ወድቄ ምን ቅጣልኝ? ቅጥ የሌለው ኑሮ ነው ልጄ። አባባ አንድ ወንድም ዳኛቸው ከተማ ይባላል። አባቴ ይመርቁኝ ጸሎት ያርግልኝ ብሎ 10,000 ብር ልኮልዎታል። ዳኛቸው ከተማ አያውቁትም። ያቆይልኝ፣ አሜን። ከፍ ያርግልኝ፣ አሜን። በየሄዳችሁበት ይቅናችሁ፣ አሜን። ትልቅ ያርግልኝ፣ አሜን። ትልቅ ሁኑ፣ አሜን። ሁለዚህ ትልቅ ደረጃ ያውልኝ፣ አሜን። ያቆይልኝ፣ አሜን። አባቴ ያቆይልኝ፣ አሜን፣ አሜን። ያቆይልኝ፣ አሜን። አይዞት ይነቦት። አሁን ደስ አለዎት? ሳገኝ ይነቦት ሳገኝ ልጄ። እሺ እኔ ማግኘት የምፈልገው 0961 27 15 88 እኔ ሳታገኙ ምንም አይነት ብር አትላኩ። ቴሌብር እያስላካችሁ ያለው በእኔ ስም የሚያጨረብረው ልጅ ነው። አባባ እንግዲህ አላገዝንም፣ ስራ ይቅር ይበሉን። አዚወዲያ አረናት አለ ከፍ ያርግልኝ፣ ሁለዚህ መስጠት ቦታ ያቁምልኝ፣ ከፍ ያርግልኝ። እንግዲህ እንደሰማችሁት ነው። እቺ እህታችንን አግኝታችሁ በተቀመጠው በዚህ ስልክ ማለት ነው የበኩላችሁን አድርጉ። እቺ ሴት እንግዲህ በየቦታ እየሄደች በተለይ ገጠራማ አካባቢ ቦታ ላይ የተላከችበትን ነገር እያደረገች እንግዲህ ቪዲዮ እየቀረጸች ትለቃለች። የምታያቸው እናትና አባቶች በተለይ የተጎሳቆሉ ናቸው። የኢትዮጵያ እናትና አባት ማለት እነኛ ናቸው። ባይዘ ገጠር ነው ያሉ እናትና አባቶች ናቸው። ብዙ የወለዱ እናንተ እኛ በጦርነት የፈጀናቸው ህፃናት አሁን ያደጉ በእነኚህ የተወለዱ ናቸው እና ስለዚህ ኢትዮጵያ ማለት እነኚህ ሰዎች ናቸው። ልናግዛቸው ይገባል። ልሏቸው ልናቀናላቸው ይገባል። ዞሮ ዞሮ ኢትዮጵያ ሰርግ ብላችሁ ሄዳችሁ እንግዲህ ሽክ ብላችሁ ጸብ ሲነሳ እንደዚህ እንዴት ነው የምታመልጡት? ግሩፕ ነገር ይመስለኛል። ወይ እንግዲህ ወይ ልጅቷ እንግዲህ ወይ እሱ ደርቦ አግብቷል፣ ወይ ደግሞ እንግዲህ ቃል የተሰበረበት አንዱ መጥቶ ነው የበጠበጠው። ምናልባት የሙሽሪቱ ወይም ሙሽራው ውሸት ሊሆን ይችላል ይህንን ጸብ የፈጠረው ብዬ ነው የማስበው። ምናልባት ሴቶች ደግሞ ረዣዥም ጫማዎች አድርገው ስለሚገቡ እንዴት ነው የሚያመልጡት? እስቲ ኮሜንት ላይ ጻፉ። እንግዲህ ቲጂ አገልግል የምናውቃት እንግዲህ ብዙ መነጋገሪያ ሆና ነበረ ሶሻል ሚዲያ ላይ። ብዙዎችም እንግዲህ መውደቅ እንዳለ ሁሉ ታስራም ነበር እና አሁን ላይ ወደ ቀደመው ማንነቴ መልሱኝ ስትል ብቅ ብላለች። እዴን ክፍያ አልጨረስኩኝም። የስራ እድል ስጡ፣ እርዱኝ ሳይሆን አግዙኝ ሳይሆን መና ሳይሆን ስራ ስጡ። ኑና እዩ፣ ኑና ቴስት አድርጉ፣ ቅመሱ። ማየት ማመን ነው። ባለውበት ቦታ ላምበረት ማዕድን ሚኒስቴር ስራና ክህሎት ጋር ነኝ ያለሁት። መተው ይዩኝ። ስራዬ ቆንጆ ነው፣ እግዚአብሔር ይመስገን። አንዱ ባንዱ እየተቀባበለ እዚህ ጋር ደርሻለሁ። ግን እዴን ክፍያ አልጨረስኩኝም እና የነበርኩበት ቦታ መመለስ ስላለብኝ አግኝቶ ማጠጥ ከባድ ነው። ምናልባት የኔ ቁስል ያለው አንድ ሰው የነበረው ሰው ሲያጣ ቁስሉ እዛ ጋር ስላለ እነኛ ሰዎች እንደ ሰውኛ ቢተባበሩኝ። የሚተባበሩኝ ነገር የምፈልገው ነገር ቢኖር ብር መስጠት ሳይሆን እንዳልበላሽ፣ ብር እንዳልወድ፣ ወደ ስራዬ ብቻ እንድመለስ፣ ስራዬን እንድሰራ። ስራ ይዘዙኝ፣ እኔም ሰርቼ ላቅርብ። ነገሮች ተቀይረው ድልቅቅ ያለ ኑሮ ቢመጣ አኗኗርሽ እንዴት ነው የሚሆነው? እግዚአብሔርን ማመስገን፣ ነዳያንን ማብላት። ያንን መጀመሪያ ሰጪ የነበርኩ ልጅ እጄ ተቆልፏል፣ ያንን እጄን አስፈቱኝ ብዬ ነው የምጠይቀው። ስለ መድኃኒዓለም እጄ ሰጪ ነው፣ ግን እጄ ተቆለፈ። በዓላት ሲሆን አለቅሳለሁ። ያንተ ድርሻ ያንተ ጠፋንታ ስለሆነ ነው። ዛሬ ሚካኤል ነው፣ ዛሬ መድኃኒዓለም ነው፣ ግን የምሰጠው የለኝም። አሁን እንደ በፊት አልሰጥም። ስለማልሰጥ እንድሰጥ እግዚአብሔርን እንዳረሳ ይስጠኝ። ከዛ ድሮ ቦታዬ ደግሞ ልመለስና እኔ እንደ በፊት ልዘክር። እባካችሁ የኢትዮጵያ ሕዝብ ህዝብን ላብላ። ህዝብን ሳብላ ነዳያንን ማብላት ያስደስተኛል።
ልጆች ማሳደግ ያስደስተኛል። ወደዛ እንድገባ አድርጉኝ። እንደሰማችሁት ነው። ዞሮ ዞሮ እህታችን ወደ ነበረችበት አቋም እንደምትመለስ እርግጠኛ ነኝ። እንግዲህ አትውደቁ አይደል የሚባለው፣ ከወደቃችሁ ደግሞ የሚከተክት ይበዛል። ስለሷ ዩቲዩብም ላይ ሶሻል ሚዲያው ላይ ምን ያህል ሲንጫጫ እንደነበረ ታውቃላችሁ። ግን ይህንን ቪዲዮ ሲያስተላልፉ ማንም ሲያራግብ አልሰማውም። እና ብዙ ጊዜ በውድቀቶቻችን ላይ ያው አየር ላይ ስለሚወጣ ቫይራል ስለሚወጣ ምናምን ብዙ ሰዎች ይስባሉ። እንደዚህ ያለ እንደዚህ ያለች እንደዚህ ያደረገች ምናምን በሚል አቤት አቤት፣ ያ ሁሉ ወደ እናንተ ልማት ቢመለስ ሀገርም ይለማል እንኳን አንድ ሰው እና እናግዛት ይገባል። ከጎኗ ልንቆም ይገባል። አይዞሽ ልንላት ይገባል። እና ሰው ያጠፋል። በራሷ ራሷን ነው ያጠፋችው። ደግሞ እሷ እንግዲህ የነገሮች አለመቆጣጠር ሌላም ነው። ለማንኛውም ወደ ነበርሽበት እንድትመለሽ ይመኛለሁ። እናንተም እንግዲህ ሰፖርት አድርጓት፣ በምትለቀው ቪዲዮዎች ምናምን አግዟት የኔ ቤተሰቦች ለማለት ፈልጋለሁ። የዛሬ ቪዲዮችን ይህንን ይመስል ነበር። በተሻለ በአዳዲስ ቪዲዮዎች እስከምንገናኝ ድረስ እኔንም አበረታቱ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ሰብስክራይብ አድርጉ። ቤተሰብ አዲስ ፕሮግራም ወይም እስከምንገናኝ ድረስ ሰላም፣ ጤና፣ ፍቅር እመኝላችኋለሁ። ሰላም